ሰላም ሰላም ውድ ጎንቦ ቲዩብ ተከታታዮች እንደምን ቆያችሁ? ፈጣን ታማኝና ወቅታዊ መረጃዎችን እንዲሁም በሀገራችን መዝናኛ ዓለም የተከሰቱ ጉዳዮችን በአማረ መልኩ ከታማኝ ምንጮች አሰናድተን የምናደርሳችሁ ሲሆን በዛሬው ቪዲዮችን ስለ አርቲስት ሉላ ገዙ ያልተሰሙ 5 ምስጢሮችን ይዘን መጥተናል። 2 ልጆችን ወልዳ አሁንም አማላይ ስለሆኑ ሰውነቷ በስፖርት ብቻ ወይስ እንደ ሌሎች ዝነኞች ሰርጀሪ ተደርጋ እውነተኛ መረጃ አሰናድተናል። በቅርቡ ቤተሰቦቿ ላይ የደረሰው ዘረፋና ፖሊስ ልብስ የለበሱ ሰዎች ማንነት እውነት በማህተቧ ምክንያት ብቻ ከኢቢኤስ ቴሌቪዥን ጋር ውዝግብ ውስጥ የገባችው ወይስ ሌላ ምክንያት? አሁንስ በምን ተስማምታ ነው ኢቢኤስ ቴሌቪዥን ውስጥ የቀጠለችው የምንላችሁ ይኖረናል። ስለ ቀድሞ ትዳሯ መፍረስ እውነታና አሁን ልታገባ ስለሆነ የከተማችን ወጣቱ ባላቱ ማንነት እስካሁን የትም ያልተናገረችውን የሴንሴሽን ኮንዶም ማስታወቂያ በመስራቱ የደረሰባት ጉዳት፣ እነዚህን ጨምሮ ስለ ሉላ ገዙ የትም ያልተሰሙ 5 ምስጢሮችን ከቅርብ ሰዎች ባገኘነው መረጃ መሰረት አሰናድተናል። እስከ ቪዲዮ መጨረሻ በርካታ ነገሮችን ያዳምጡ። ቻናላችን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር እንዲታደርጉ እየጠየቅን ቀጥታ ወደ ቪዲዮ እናልፋለን። አንደኛ፣ ሉላ ገዙ በ1981 ዓ.ም በአዲስ አበባ የተወለደች ሲሆን በአሁኑ ወቅት ከሀገራችን ታዋቂ ግለሰቦች መሃል ትመደባለች። በሰራችው ዘመን ተሻጋሪ ማስታወቂያና በአሁኑ ወቅትም በተወዳጁ የኢቢኤስ ቴሌቪዥን መዝናኛ ፕሮግራም ከቅዳሜ ከሰዓት እስከ እሁድን በኢቢኤስ በተጨማሪም እንተዋወቃለን ወይ ዝግጅቷ ሁላችንም እናውቃታለን። የ2ኛ ዓመት የመቀሌ ዩኒቨርሲቲ ተማሪ ያለች የሚስ ወርልድ ኢትዮጵያ ቁንጅና ውድድር አሸናፊ ስትሆን 1 ሜትር ከ77 ሴንቲሜትር የምትረዝመው ቁመት ተለገላጓ ሉላ ገዙ የቁንጅና ውድድር ስታሸንፍ በጊዜው 60 ሺህ ብር ዋጋ ያለውን የዳይመንድ ቀለበት ከወቅቱ ጠቅላይ ሚኒስትር መለስ ዜናዊ ከፍተኛ የኢኮኖሚ አማካሪ ከአቶ ነዋይ ገብረአብ እጅም ተቀብላለች። በዚህ መሰረት አምለሰት ሙጬን፣ ሰዓት ደምሴን እና ነቢያት መኮንን በመከተል ሉላ ገዙ ሚስ ወርልድ ኢትዮጵያ ያሸነፈች 4ኛ ቆንጆ ልትሆንም በቅታለች። አብዛኞቻችን ስለ ሉላ ገዙ ስናስብ ቀድሞ አይምራችን ላይ የሚመጣው የሴንሴሽን ኮንዶም ማስታወቂያ ነው። በአንድ ወቅት የዲኬት ኢትዮጵያ ሴንሴሽን ኮንዶም አምባሳደር የነበረች አርቲስት ሉላ ገዙ ለበርካታ ዓመታት በቴሌቪዥን መስኮት ዘውትር የማይጠፋው ማስታወቂያ በሁላችን ዘንድ የሚታወቅ ሲሆን በዓመት 500 ሺህ ብር የተከፈላትም ጭምር ሰርታለች። በዚህም በርካታ ሚሊዮን ገንዘቦችን ወደ ካዝናዋ አስገብታለች። በአንድ ወቅት በሀገራችን ኢትዮጵያ የኤችአይቪ ኤድስ በሽታ በፍጥነት የተስፋፋ በርካታ ዜጎችን ሕይወት እየቀጠፈ በነበረበት ጊዜ ለሕዝቡ ማንቂያና ማስተማሪያ ይሆን ዘንድ በተለያዩ የቲቪ ሬዲዮ ማስታወቂያዎች እንዲሁም በትላልቅ ባነሮች፣ ፎቶ እና በራሪ ወረቀቶች ላይ በሉላ ገዙ ምስሎች አማካኝነት ትምህርታዊ መልእክቶችም ይተላለፉበት ነበር። አርቲስት ሞዴል ሉላ ገዙ ከሰራቻቸው በርካታ ስራዎች ይልቅ በዚህ የኮንዶም ማስታወቂያ በስፋትና በበርካታ አድናቂዎች ዘንድ ታዋቂ ሆናለች ማለት ይቻላል። ምንም እንኳን የዚህ ማስታወቂያ ስራ በህዝብ ዘንድ እውቅናና በርካታ ገንዘቦችን ቢያመጣላትም ይህ ስራ በወላጆቿ ዘንድ አልተወደደላትም ነበር። በዚህ ምክንያት ከወላጅ አባቷ ጋር ጸብ ውስጥ የገባች ሲሆን እንዴት እንዲህ ያለ ነገር ትሰራለች ስልም አባቷ እንደሚቃወማት ትናገራለች። ሆኖም አርቲስት ሉላ ገዙ አባቷን ገንዘብ ለማግኘት ብቻ እንደምትሰራ እንደሆነ ታሳምኗለች። 2ኛ፣ ሞዴል ሉላ ገዙ ከ10 ዓመት በፊት ከአንድ ከበርቴ ነጋዴ ጋር በትዳር የተጣመሩ ሲሆን ሄርመንና ኤሊዮራ የተሰኙ 2 ሴት ልጆችም እናት ናት። ምንም እንኳን 2 ልጆችን ብትወልድም የሰውነት አቋሟ ላይ ገና በሃያዎች መጀመሪያ ላይ የምትገኝ ልጃገረድ ትመስላለች። ጤነኛና የተመጣጠመ አመጋገብ የምትከተለውና አዘውትራ ጂም የምትገኘው ሸንቃጧ ሞዴል አርቲስት ሉላ ከ2 ውብ ልጆቿ ጋር በመሆን በተደጋጋሚ የምትነሳቸው ፎቶዎች ኢንስታግራም ላይ በአድናቂ ዘንድ ይወደዳል። ለበርካታ ዓመታት ከባለቤቷ ጋር በፍቅር መኖር ቢችሉም እንዳለመታደል ሆኖ በፍቺ ተለያይቷል። ብዙዎች በመልክ መመሳሰል ሉላ ገዙ ከታዋቂ ሙዚቀኛ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር እህትማማቾች እንደሆኑ ሲናገሩ ይደመጣል። የቴዲ አፍሮና የአምለሰት ሰርግ ላይ ከነበሩ ቆነጃጅት ሚዜዎች መሃል ሉላ ገዙ እንዳለች በመጥቀስ እህቷ እንደሆነችን በስፋት ይናገራሉ። ቢሆንም አርቲስት ሉላ ገዙ የሞዴል አምለሰት እህት እንዳልሆነችና ነገር ግን የሩቅ ዝምድና እንዳላቸው ትናገራለች። ሞዴል አምለሰት ሙጬ የሚስ ወርልድ ኢትዮጵያ የቁንጅና ውድድር ማሸነፏን አይታ ሉላ ገዙ ወደ ሞዴሊንግ እንደገባችና አድናቂዋም እንደሆነች ስትናገር ትዳመጣለች። 3ኛ፣ ውድ ተመልካቾቻችን አሁን ደግሞ ተዋናይት ሉላ ገዙ 4 ምዕራፎችና 48 ክፍሎች በነበሩት ተወዳጁ የእረኛ የተከታታይ የቴሌቪዥን ድራማ ላይ የተሳተፈችበትን አጋጣሚ እንንገራችሁ። በተከታታይ ድራማ ብዙም አይተናት የማናውቃት ጨዋና ቁጥቧ ቁመተ ለግላጓ ሞዴል ሉላ ገዙ ለስራ ጉዳይ አርቲስት ቲቪ ስታገና በአጋጣሚ እረኛዬ ድራማ ደራሲና ዳይሬክተር ቅድስት ይልማ ጋር ትገናኛለች።
ዳይሬክተር ቅድስት ይልማ በድርሰቷ ውስጥ ሉላ ገዙን የምትመስል ገጸ ባህሪ እንዳለችና እንድትሞክር ጥያቄ ታቀርብላታለች። በጥያቄው ተደናገጠችና በትልቅ ዳይሬክተር ካስት ተደርጋ መስራት ያስደነገጣት ሉላ ገዙ ስታስብ ቆይታ ይህን የመሰለ ወርቃማ ድል ያልፋት ስላልፈለገች መስማማቷን ለቅድስት ይልማ ደውላ ትናገራለች። በዚህም መሰረት በረኛዬ ድራማ ላይ የተወነች ሲሆን ብቃቷንም ለተመልካች አሳይታለች። ብዙዎች በዚህ ድራማ ላይ ከሌሎች ተዋንያን አንጻር የሉላ ገዙ ትወና ብዙም እንዳልሆነ በመናገር ትወና ቢቀርባት ይሻላል ሲሉም ተደምጧል። ውድ የጎንቦ ቲዩብ ቤተሰቦች እናንተስ ሉላ ገዙ በረኛዬ ድራማ ላይ ያሳየችው ትወና የሚያስተቻት ነው ወይ? ሀሳባችሁን ኮመንት ላይ አጋሩ። አራተኛ እንደምታውቀው ሉላ ገዙ ቀደም ሲል ከአንድ ከበርቴ ነጋዴ ጋር ድል ባለ ሰርግ ትዳር ከመሰረተችበትና 2 ልጆችን ካፈራችበት ትዳሯ መፋታቷ ይታወሳል። ለፍቺው ምክንያት የሚጠቀሰው ከጊዜ ወደ ጊዜ እየሰፋ የመጣው የተወዳጁ አርቲስት ሉላ ገዙ ገቢ ከባለቤቷ ጋር አለመመጣጠን ሲሆን ለትዳራቸው መፍረስ ሌሎች በርካታ ጉዳዮችም ይነሳሉ። ይህ በእንዲህ እንዳለ አርቲስት ሉላ ገዙ ከሌላኛው ወጣት መሳይ በቀለ ጋርም በድጋሚ ልትሞሸር መሆኑ ተሰምቷል። የአንድነት ስጋ ባለቤት ወጣቱ መሳይ እንደ ሉላ ገዙ ሁላ ከዚህ በፊት ትዳር የነበረው ሲሆን የአንዲት ሴት ልጅ አባትም ነው። በርካታ ተከታዮች ባሏት የኢንስታግራም ገጿ ላይ አብሮ የተነሱትን ፎቶ ልብ ቅርጽ በማድረግ ፖስት ያደረገች ሲሆን መሳይም የሴት መስጫዋ ላይ እንዲህ ባለመልኩ ኮመንት አድርጎላታል። በራሱ ስቶሪ ላይም አብሮ የተነሱትን ፎቶ አስቀምጧል። ምንም እንኳን አርቲስት ሉላ ገዙና መሳይ በአደባባይ ወጥቶ የፍቅር ግንኙነት እንደጀመሩ አብሮ የተነሱ ፎቶዎች እንደ ማስረጃ ከማቅረብ በተጨማሪ የቅርብ ወዳጃቸው ከሆነችው የታዋቂ ሙዚቀኛ ኤፍሬም ታምሩ ልጅ ቤዛ ኤፍሬም በፎቶቸው ስር በሰጠችው የኔ ተወዳጅ ጥንዶች የሚል ኮመንት ሉላ ገዙና መሳይ የፍቅር ግንኙነት እንደጀመሩ መረዳት ይቻላል። ይህም እንደ ማንኛውም ሰው የጻፈችው ኮመንት ሳይሆን ካላቸው ቅርርብና ቤተሰባዊነት የተነሳ ሲሆን ስለ ጉዳዩ ማለትም አርቲስት ሉላ ገዙ ልታገባ ስለሆነው ሰው እውነተኛ መረጃ አላት ማለት ነው። ይህም ቤዛ ኤፍሬም ለመረጃው ቅርበት እንዳላት የሚያሳይ ነው እንጂ እንደ ማንኛውም ሰው በሁለት የሚያማምሩ ጥንዶች ፎቶ ስር ኮመንት አትሰጥም የሚለውንም ያጠናክርልናል። አምስተኛ በአንድ ወቅት የተወዳጁ አርቲስት ሉላ ገዙ ቤተሰቦቿ ላይ ስለደረሰው ዝርፊያ ልንገራችሁ። በወቅቱ እናት አባቱ እንዲሁም ታናሽ ወንድሟ ለስራ ጉዳይ ክፍለ ሀገር ደርሶ ሲመለሱ ገላን ኮንዶሚኒየም አካባቢ መኪናቸውን አቁሞ ለሽንት በሚወርዱበት 2 የፖሊስ ልብስ የለበሱ ግለሰቦች ተከታትለው በመሄድ ወላጅ አባቷን ጭንቅላታቸውን በመምታት ካደሙ በኋላ ራሳቸውን ሲስቱ በኪሳቸው ያለው በርካታ ጥሬ ገንዘብ ጨምሮ ቀለበታቸውን በመውሰድና እንዲሁም የሉላን እናት እግራቸውን ታመው በዊልቸር ስላሉ አውርዶ መኪናቸውን ይዘው ለመሄድ ስላልተመቻቸው በመኪና ውስጥ የነበረውን ጠቅላላ ዘርፏቸው መሰወራቸውን በሀዘኔታ ለአዲስ ትናገራለች። ውድ ቤተሰቦቻችን ቪዲዮዎች እንደተመቻችሁ ተስፋ በማድረግ እዚህ ጋር እናበቃለን። ቻናላችን ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ሰላም ቆዩ።